የሆነ ሻሽ ነው የሚመስለው አይደለ? እንደዚህ የምናስበው አይደለ? ሻሽ በኋላ እንደዚህ ስታዩት ከበድ የሚል ይመስላል። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ሆይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እጅግ በጣም ቀላል በሆነ የእጅ ስራ ቪዲዮ ነው የመጣሁት። እችን ያደረኳትን ኮፍያ እንዴት እንደምትሰራ አሳያችኋለሁኝ። በዚህኛው ዲዛይን እጅግ በጣም ቀላል ጀማሪዎችም ሊሰሩት የሚችሉት። ይሄኛውም እንደዚህ ስታዩት ከበድ የሚል ይመስላል፣ ግን እየተደጋገመ የሚሰራ እጅግ በጣም ቀላል ከሚባሉት ስራዎች ውስጥም ይሄኛው አንደኛው ነው። እንዴት እንደሚሰራ አሳያችኋለሁ። ትንሽ ወፈር ያለ ክር ቢሆን ጥሩ ነው። ለብርዳማ ወቅት ነው እኔ የሰራሁት። እርግጠኛ ነኝ ኢትዮጵያ እናቶቻችን እንደዚህ አይነት ፎርም ያለው ኮፍያ በጣም ነው የሚወዱት። የሆነ ሻሽ ነው የሚመስለው አይደለ? እንደዚህ የምናስረው አይደለ? ሻሽ ወደ ኋላ አድርገን ልክ እንደሷን እምር ያለች ኮፍያ ነች። እንደምትወዱት ተስፋ አደርጋለሁኝ። ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የተለያየ እጅ ስራዎች፣ የጓሮ አትክልቶች፣ የተለያየ ነገር እዚህ ቻናል ላይ ያለ በየአይነቱ ማለት ትችላላችሁ። ቤተሰብ መሆን ትችላላችሁ። ደውል ምልክቷን በመንካት ቻናላችን ላይ ደግሞ አብራችሁ ለቆያችሁ ሁልጊዜ ለምትሰጡን ድጋፍና ብርታት ከልብ ነው የምናመሰግነው። አሁን ወደ አሰራሩ እንሄዳለን። መልካም ቆይታ። ወደ አሰራሩ ከመሄዳችን በፊት የሚያስፈልገን ትንሽ ወፈር ያለ ክር ያስፈልገናል። ኪሮሽ፣ መርፌ አውጥቻት ስለሆነ ነው። መርፌና መቀስ ብቻ ነው የሚያስፈልገን። መጀመሪያ የዚህኛውን ዲዛይን አሳያችኋለሁ። ይሄ ኮፍያ እንደምታዩት ከፊት ለፊት እንደዚህ ነው የሚሆነው። በጀርባው በኩል ደግሞ ስናየው እንደዚህ ነው የሚሆነው። ስለዚህ የምናደርገው እንደዚህ በጭንቅላታችን ክብ የሚሆን ሰንሰለት ነው መጀመሪያ የምንሰራው። እኔ አጠር አድርጌ ነው የማሳያችሁ፣ ስራው የሚደጋገም ስለሆነ የምናደርገው መጀመሪያ ሸምቀቆ እንሰራለን። ሸምቀቆ ከሰራን በኋላ ለጭንቅላታችን ልክ የሚሆን ያህል ሰንሰለት ነው የምንሰራው። እችን ታክል ከሰራን በኋላ እናንተ እንደነገርኳችሁ በጭንቅላታችሁ ልኬት ትሰራላችሁ ሰንሰለቱን። እችን የመጀመሪያዋን እንዘልና ሁለተኛዋ ሰንሰለት ላይ እንደዚህ አንድ ነጠላ ክሮሼት በእያንዳንዱ ላይ እስከ መጨረሻው ድረስ እንደዚህ እንሰራለን። ይሄ ለጀማሪዎች በነገራችን ላይ በጣም ቀላል የሆነ ስራ ነው። በዚህ አጋጣሚ ብትሞክሩት ኮፍያውን እንኳን እምቢ ቢላችሁ ስፌት ላይ ምናምን ለስካርፕ መጠቀም ትችላላችሁ። ይሄንን ስራ እንደዚህ በአንዳንድ ነጠላ ክሮሼት እስከ መጨረሻው ከሰራን በኋላ እዚች የመጨረሻዋ ጋር ደርሻለሁ። እንደዚህ ነው የሚመጣልን የመጀመሪያዋ ዙር። ከዛ ስራችንን እንደዚህ እናዞርና አንድ ሰንሰለት እንሰራለን። ከዛ እንደዚህ ስታደርጉት እዚች ጋር ሽሩባለች። የመጀመሪያ ሰንሰለት የሰራንባት ሳይሆን እዚች ጋር ማለት ነው። አንድ ሁለት አለ። የዚችኛዋን እንወስድና እንደዚህ ነጠላ ክሮሼት ይቅርታ ስቲኬን ነካው በእያንዳንዱ ላይ ነጠላ ክሮሼት እንደዚህ እንሰራለን እስከ መጨረሻ። በዚህ መልኩ እንሰራና ልክ እንደዚህ አሁንም መጨረሻው ላይ ስንደርስ አንድ ሰንሰለት እንደዚህ አድርገን ስራችንን እናዞራለን። ከዛ አሁንም በተመሳሳይ እቺ ሰንሰለት የሰራንባት ቦታ ጋር ሳትሆን እዚች ጋር ሹሩባለች አይደለ? የመጀመሪያዋ ነጠላ ክሮሼት ስንሰራ እሷን ተከትለን አሁንም እንደዚህ ነጠላ ክሮሼት ብቻ እያደረግን ለጀማሪዎች ደግሜ እነግራችኋለሁኝ። እጅግ በጣም ቀላል የሆነ ስራ ነው ይሄ። ለስካርፕ ከፈለጋችሁ ሰንሰለታችሁን በረጅሙ ትሰሩትና ይሄንን እየደጋገማችሁ መስራት ትችላላችሁ። ለስካርፕም በጣም ነው የሚያምረው ይሄ ስራ። ከዛ አሁንም ልክ መጨረሻ ላይ ስትደርሱ እዚች ጋር አንድ ሰንሰለት ታደርጉና ስራችሁን ታዞራላችሁ። ስራችንን እናዞራለን።
ከዛ በተመሳሳይ ይሄኛው ነው። አሁንም እንደዚህ በየሹሩባዎቹ እያደረግን እየደጋገምን የምንፈልገው መጠን ድረስ እንሰራለን በጭንቅላታችን ልክ ማለት ነው። በዚህኛው ላሳያችሁ። ይሄን ያህል ነው የሰራሁት። ይሄ ከጆሮ ጉንዳችን እስከ መሃል ጭንቅላታችን ድረስ ያለው ልኬት ማለት ነው። እንደዚህ አጥፈን ነው የምንሰራው። የዚህኛውን ዲዛይን በተመሳሳይ አሳያችሁና ልክ እንደዛኛው ደግሜ እንደዚህ ሰፋ አድርጌ ላሳያችሁ። ይህንን እንደዚህ አድርገን በኋላ የምንሰፋው ነው የሚሆነው። አያችሁት? ይሄ ልክ እንደ ኮፍያ ሆኖ ከኮፍያ ግን አነስ ያለ ሳይዝ ነው የሚሆነው። እንደዚህ የምንገጥመው ነው ይሄኛው። የዚህኛውን ዲዛይን ላሳያችሁና ከዛ እንዴት እንደምንሰፋው ደግሞ አሳያችኋለሁ። ይሄኛውንም በተመሳሳይ ሸምቀቆ ከሰራን በኋላ በክብ ጭንቅላታችን ልክ ያህል ሰንሰለት እንሰራለን። ይሄ ራሱ የሚደጋገም ቀላል ስራ ነው። ኡፕስ ይሄን ያህል ሰንሰለት ሰርቻለሁኝ። መጠኑን እንደነገርኳችሁ ድጋሚ ደጋገምኩባችሁ። ረዘም ማድረግ ትችላላችሁ። የመጀመሪያዋ ላይ ነጠላ ክሮሼት ነው የምንሰራው። እንደዚች በአንዷ ብቻ አሳልፈን ማለት ነው። እንደዚህ ነጠላ ክሮሼት። ሁለተኛው ላይ ደግሞ ግማሽ ድርብ ክሮሼት እንደዚህ እንሰራለን። ቀጥሎ ያለችዋ ላይ ነጠላ ክሮሼት። ስንጀምር በነጠላ ክሮሼት ነው የሰራ ነው። አንድ ሰንሰለት አለችን አይደለ? ከዛ ግማሽ ድርብ ክሮሼት፣ አንድ ነጠላ ክሮሼት፣ አንድ ግማሽ ድርብ ክሮሼት፣ አንድ ነጠላ ክሮሼት፣ አንድ ግማሽ ድርብ ክሮሼት። እንደዚህ እያደረግን ከዛ የመጨረሻዋ ላይ ግማሽ ድርብ ክሮሼት፣ እዚች ጋር አንድ ነጠላ ክሮሼት፣ ከዛ ግማሽ ድርብ ክሮሼት። የመጨረሻዋ ላይ በነጠላ ክሮሼት ነው የምንጨርሰው። እዚህኛው ጋርና የመጀመሪያውና የመጨረሻው ጋር በሁለቱ ሳይድ ምንጊዜም በነጠላ ክሮሼት መጨረስ አለብን። ከዛ እዚቹ ጋር አንድ ሰንሰለት እንደዚህ እናደርግና ስራችንን እናዞራለን። ከዛ እዚች በአንድ ነጠላ ክሮሼት አይደል የጀመርነው። አሁንም ዳይሬክት እዚች ጋር እንደዚህ እናስገባና ኪሮሻችንን አንድ ነጠላ ክሮሼት እንሰራለን። በመጀመሪያ ግን አንድ ሰንሰለት ሰርተን ነው ስራችንን የምናዞረው። እዚሁ ጋር እንደዚህ እንገባና አንድ ነጠላ ክሮሼት እንሰራለን። ግማሽ ድርብ ክሮሼታችንን እዚህ ጋር እንደዚህ ኪሮሻችን ላይ ክራችንን ካሳለፍን በኋላ እዚችኛዋ ጋር እንሄድና ሹሩባዋ ያለችባት አንዷን ብቻ ወስደን ግማሽ ድርብ ክሮሼት እንደዚህ እንሰራለን። ቀጥሎ ያለበት ነጠላ ክሮሼት ያለችባት ቦታ ጋር እንደዚህ ቀጥታ አሳልፈን ነው ክራችንን ነጠላ ክሮሼት የምንሰራው። ግማሽ ድርብ ክሮሼት ያለበት ጋር እንሄድና ደግሞ እንደዚህ አንድ ግማሽ ድርብ ክሮሼት፣ ቀጥሎ እዚች ጋር ያለችው ነጠላ ክሮሼታችን ጋር አንድ ነጠላ ክሮሼት፣ ነጠላ ክሮሼታችን ጋር ቀጥታ እንደዚህ ነው የምናስገባው። ግማሽ ድርብ ክሮሼት ስንሰራ ብቻ እንደዚህ እናዞርና እዚች አንድ ሹሩባ የምትመስልበት ያለችበት ጋር ቦታ ሄደን ግማሽ ድርብ ክሮሼታችን እንደዚህ እንሰራለን። አንድ ነጠላ ክሮሼት እንደዚህ በጀርባው ግማሽ ድርብ ክሮሼት፣ አንድ ነጠላ ክሮሼት ቀጥታ እንደዚህ አስገብተን እንሰራለን። ከዛ እንደዚህ ደግሞ አሳልፈን ግማሽ ድርብ ክሮሼታችንን በዚህ ጋር እንደዚህ እንሰራለን። ከዛ አንድ ነጠላ ክሮሼት መልሰን እዚህ ጋር ግማሽ ድርብ ክሮሼት። የመጨረሻዋ ላይ ስንደርስ በአንድ ነጠላ ክሮሼት አይደል የጀመርነው፣ እዛች ጋር አንድ ነጠላ ክሮሼታችንን እዚች ጋር አድርገን እናጠናቀቃለን ስራችንን። ከዛ በተመሳሳይ አሁንም አንድ ሰንሰለት እንሰራና ስራችንን አዙረን ይህንኑ ስራ እንደግማለን። እዚች ጋር እንደዚህ ኪሮሻታችንን እናሳልፍና አንድ ነጠላ ክሮሼት እንደዚህ እንሰራለን። ከዛ ግማሽ ድርብ ክሮሼት ለመስራት አንዷን ብቻ ነው እዚች ጋር ወስደን የምንሰራው እንደዚህ ግማሽ ድርብ ክሮሼት። ከዛ እዚህ ጋር
እያያችሁት ስትሄዱ እራሱ ቀዳዳው ያሳያችኋል የቱ ጋር ማስገባት እንዳለብን ነጠላ ክሮሼት። ከዛ እዚህ ግማሽ ድርብ ክሮሼት ጋር ስንደርስ አሁንም በተመሳሳይ ይሄኛው እንደዚህ እንሰራለን። ነጠላ ክሮሼት፣ ግማሽ ድርብ ክሮሼት አንዷ ሹሩባዋ ላይ ብቻ። ከዛ ነጠላ ክሮሼት ቀጥታ እንደዚህ እናስገባለን። ከዛ መልሰን አንድ ነጠላ ክሮሼታችን ማነው ድርብ ክሮሼታችንን ከዛ ነጠላ ክሮሼት መልሰን ግማሽ ድርብ ክሮሼት፣ ነጠላ ክሮሼት፣ ግማሽ ድርብ ክሮሼት እየደጋገምኩ እንዳልሳሳት መሀል ላይ ቃላት ከተሳሳትኩኝ እንግዲህ ቼክ አደርጋለሁ። ከዛ አሁንም በተመሳሳይ ግማሽ ድርብ ክሮሼታችንን ከሰራ በኋላ ልክ እዚች ጋር ስንጀምረው በነጠላ ክሮሼት እንደጀመርን እዚች ጋር ለዚች ሁለት ሹሩባ አለች አይደለ? እንደሱ አስገብተን ነጠላ ክሮሼታችንን እንጨርሳለን። አንድ ሰንሰለት አድርገን ደግሞ ስራችንን እናዞርና የመጀመሪያዋ ላይ ነጠላ ክሮሼት፣ ከዛ ግማሽ ድርብ ክሮሼት፣ ነጠላ ክሮሼት፣ ግማሽ ድርብ ክሮሼት፣ ነጠላ ክሮሼት። የደገምኩት ይሄንን እንዳትሳሳቱ ብዬ ነው። ግማሽ ድርብ ክሮሼት፣ ነጠላ ክሮሼት፣ ግማሽ ድርብ ክሮሼት፣ ነጠላ ክሮሼት። አሁን በዚህኛው ጋር ግማሽ ድርብ ክሮሼት፣ ነጠላ ክሮሼት፣ ግማሽ ድርብ ክሮሼት፣ ነጠላ ክሮሼት። አያችኋት? እንደዚች አይነት የምታምር ቆንጆ ዲዛይን ነች የምትሰጠን ይሄ ስራ ማለት ነው። እየደጋገማችሁት ሰንሰሉን በጣም አስረዝማችሁት ለስካርፕ በሚሆን መጠን ማለት ነው አስረዝማችሁት ከሰራችሁት በጣም የሚሞቅ የሚደጋገም እያደገ ሲሄድ ስራው እንደዚህ በጣም ቆንጅዬ የሆነ እጅ ስራ ነው የሚሰጣችሁ። በእውነት በሁለቱም በኩል ስለሚሆን ለስካርፕ እኔ በጣም ነው የምወደው። እንደገና ደግሞ ይሄ ሶፋ ላይ ስንቀመጣል የምናደርጋት ብላንኬት የለችም፣ እንደሱም አድርጋችሁ መስራት ትችላላችሁ። ይሄ ለጀማሪዎች እንደውም ዳንቴል ክብ ዳንቴል ምናምን ከምትሉ ይሄንን ስራ ሞክሩት፣ በጣም ነው የምትወዱት። ከዛ ልክ ይሄን ያህል መጠን ከሰራን በኋላ የምናደርገው እዚህ ጋር እኔ ትንሽ ትቀረኛለች፣ ያው ለእናንተ በትንሹ አሳይቻለሁኝ። እዚች ጋር ስንሄድ ስራው እንደዚህ ነው የሚሆነው። አነሳ አድርጌ ያሳየኋችሁን በረጅሙ አድርጋችሁ ስትሰሩት እንደዚህ አይነት ውጤት ያመጣላችኋል። የመጨረሻ ግማሽ ድርብ ክሮሼት እና አንድ ሰንሰለት እዚች ጋር ትቀረኛለች። እሷን እንደዚህ ነጠላ ክሮሼቴን ከሰራሁኝ በኋላ የማደርገው ክሩን ረዘም አድርገን እንቆርጥና እንደ ሰንሰለት አንድ አድርገን ክሯን ረዘም አድርጋችሁ ቁረጧት። እሺ፣ በኋላ ለመስፋት እንዲያመቸን ማለት ነው። ይህንን እዚህ ጋር ጠበቅ አድርገን እንደዚህ እንቋጥራታለን። ከዚህ ቀጥሎ የምናደርገው እንግዲህ ክራችንን መርፊያችን ውስጥ እንደዚህ ካስገባን በኋላ የምናደርገው ከዚህ ከጨረስንበት ወደ ላይ ወደ ጀመርንበት ቦታ ላይ ሄደን እንሰፋለን። ይሄኛው አናታችን ላይ መሆን አለበት። ብዙ የመሳብ ባህሪ ስለሌለው ከላይ አናታችን ላይ ነው የምናደርገው። ይሄ ደግሞ ግንባራችን ጋር የሚመጣ ዲዛይን አድርገን ነው የምንሰራው። ስንለብሰው እንደዚህ የመሳብ ባህሪ ስላለው፣ ስለዚህ የምናደርገው እንደዚህ የጨረስንባት ክር አለች አይደለ? ረዘም አድርገን የቆረጥናትን መጀመሪያ እንደዚህ እናገናኛለን። ከዛ ሁለቱን እንደዚህ ካገናኘን በኋላ በእያንዳንዳቸው ላይ እንደዚህ ከዚህኛው ጋርና ከዚህኛው ጋር እንደዚህ እያደረግን እንሰፋታለን ስራችንን። ይሄ ስራ ለስፌት ለሸምቀቆ እንዲያመቸን ስለሆነ እንደዚህ እኩል አድርገን በእያንዳንዱ ላይ እንደዚህ እያስገባን እስከ መጨረሻው እንሰፋና ድጋሚ እንገናኛለን።
ከዛ እዚች የመጨረሻዋ ጋር ደርሻለሁኝ። እዚህ የጀመርኩባት ክር ረዘም ያለች ነች። እዚህ ጋር ችግር የለውም፣ በኋላ ስንጨርስ እንቆርጣታለን። ልክ ስንጀምር እንዳደረግነው እዚችኛዋ ጋር እንደዚህ አድርገን ስራችንን እንጨርሳለን፣ ስፌታችንን ማለት ነው። ከዛ ይሄንን የሰራንበትን ክር እንደዚህ እንስባታለን። ሙሉ ለሙሉ እንደዚህ የተሰፋ ይሆንልናል ይሄ ማለት ነው። ይሄ በውስጥ በኩል ያለው ነው። ይሄ አሁን የሰፋንበት ነው ያለው። ስለዚህ አሁን የምናደርገው ይሄንኑ እስች ጋር ክር አለችን አይደለ? አሁን ሰፍተንባት የመጣናት ክር እች ነች። እሷን ምን እናደርጋለን? እንደዚህ እንስባታለን። ስለዚህ ቀረብ አድርጌ ላሳያችሁ። እንደዚህ ስንስባት የሸምቀቆ ምልክት ታመጣልናለች። ይሄንን ልክ ቅድም እንዳሳየኋችሁ ኮፍያው ላይ ያለውን ምልክት ትሰጠናለች። እንደዚህ አይነት ፎርም ትመጣለች። ትንሽ ጠበቅ አድርጋታለሁኝ። አያችሁት? እንደዚህ ይመጣልናል። የመጀመሪያ እዚች ጋር የተውናት ክርን ስንጀምር ትንሽ ክር እንደዚህ የተውናት ካለ በጣም ጥሩ፣ ከሌለ ግን ችግር የለውም። በዚሁ ይሄንን ቋጥረን ሁለተኛ ስፌታችንን እንሰፋለን። እችን እንደዚህ ካደረግን በኋላ እዚች ጋር ስንጀምር ሸምቀቆ ስናደርግ የነበረችን ክር ስላለች እሷን እንደዚች አድርገን ይሄኛው ጥብቅ እንዲልልን አደረግን ማለት ነው። እንደዚህ አይነት ፎርም ይሰጠናል። እዚች ጋር እንዳትፈታ ስለምፈልግ እኔ ሁለት ጊዜ እንደዚህ ቋጥራታለሁኝ። እንደዚሁ እንዳለ ገልብጬ ላሳያችሁ። በዚሁ ብቻ ማለት ነው። የሚለብሱትም ሰዎች አሉ እንደዚህ አድርገው ካያችሁ፣ እንደ ጆሮ ማሞቂያ ግን ስፌቱ ይለያያል። ገና ሳታልቅ ስራዋ ራሱ በጣም ነው የምታምረው። እንደዚህ አይነት ፎርም ታመጣልናለች። አሁን የምናደርገው እችኛዋን እንሰራለን፣ እች ትንሽዬዋን እና ከዛ አንድ ሌላ ስፌት ብቻ ነው የምትቀረን። እንደዚህ ሰንሰለት እንሰራለን። አነስ አድርገን የምናደርገው ሰንሰለት እንደዚህ ከሰራን በኋላ ልኬቱን ለማወቅ እንደየክራችን መጠን ትንሽ ክሩ ሳሳ ካለ ይሄ እዚህ ጋር የምናመጣው መጠን ለየት ስለሚልብን ቁጥሩ የምናደርገው እንደዚህ ሰንሰለት ከሰራን በኋላ እዚህ ጋር በሰፋንበት ቦታ እንሄድና እንደዚህ ይቅርታ ወደ ውስጥ በውስጥ በኩል ሰንሰለታችንን እንለካለን። እንደዚህ አድርገን ማለት ነው። እንደዚህ ሁለቱ የመጋጠም እኩል ሲመጣ የምናደርገው ሰንሰለታችንን ብቻ እንወስድና ይሄንኑ ስራ ቅድም የሰራነውን ይሄንኑ ስራ እንሰራለን በዚህ በትንሿ ሰንሰለት ላይ። በዚህኛው ደግሞ ዲዛይን መጨረስ የምትፈልጉት ተመሳሳይ ትለኩና ሰንሰለቱን ልክ አሁን እንዳደረግነው ይሄንኑ ዲዛይን ትሰራላችሁ። ይሄኛውና ይሄኛው እንዲመሳሰል፣ ከዚህኛው ስራ ጋር ግን እንዲመሳሰል ስለፈለኩኝ አሁን የሰራናትን የመጨረሻዋን ኮፍያዋን ዲዛይን ይሄንኑ መልሰን እዚህ ጋር እንሰራታለን። እንዳልደጋግምባችሁ አንድ ሰርቼ ይሄንን በትንሹ ተመልሼ እመጣለሁኝ። 5 ዙር ነው የሄድኩት። እንደዚች አይነት ፎርም ትሰጣኛለች። ልክ መጨረሻዋ ጋር ስደርስ የተወሰነ እችን ታክል ክር አስረዝምና እቆርጣታለሁኝ። ከዛ ስራችንን እንደዚህ አድርገን እንቆርጣታለን። እንደዚህ አይነት ፎርም ነው የምትሰጠን። የምናደርገው ይሄ የጀመርነው አለ አይደለ? እንደዚህ ጋር ሸምቅቀን ቅድም ለእናንተ ለማሳየት እንደዚህ በፊት ለፊቱ አድርጌዋለሁኝ። ዋናው ስፌቱ በዚህ በውስጥ በኩል ላይ ያለው። ስለዚህ የምናደርገው እቺ የሰራናትን 5 ዙር በተመሳሳይ ይሄኛውንም ስትሰሩ እንደምታዩት እዚህ ጋር 1 2 3 4 5 ዙር ነው የሄድኩት። እንደዚህ እናንተ ለክታችኋት እዚች ጋር እንደዚህ ስትሸፍናት ትበቃኛለች የምትሉትን ያህል ማድረግ ትችላላችሁ። ይህንን ያህል እኔ የሰራሁት ይሄ በፊት ለፊቱ በኩል ነው ስፌታችን ያለው፣ በውስጥ በኩል ነው ይሄ ቅድም ስንሰፋ የነበረው። ከላዩ ላይ
እንደዚህ እናደርግና ይህንን በውስጥ እንደዚህ እናሳልፋታለን። ስለዚህ እንደዚህ እንዳለ ለእናንተ ለማሳየት እንዲመቸኝ እገለብጠውና እንደዚህ ስራችንን እቺ የሰራናት ነች። እቺኛዋ ከዚች ጋር ያመጣናት ማለት ነው። ይሄንን ሁለቱን እንሰፋቸዋለን። ይሄኛው ክር እንዳይረብሽ እንደዚህ ላድርጋትና እነዚህን እንደዚህ አድርገን እናገናኛታለን። በተቻላችሁ አቅም ስፌቱን እዚህ መሃል ጋር ለማድረግ ሞክሩ፣ የተሰፋበት ቦታ እንዳይታይ ማለት ነው። እነዚህን እንደዚህ አድርገን በመርፌ እናገናኛለን። ይህንን ኖርማል እንደ ዚግዛግ ሳይሆን እንደፈለጋችሁት እናንተ በተመቻችሁ የስፌት አይነት መስፋት ትችላላችሁ። ሞር እኔ እንደዚህ አድርጌ ነው የምሰፋው። እንደዚህ አድርገን አምስቷን እነዚህን 5 ዙር የሰራኋቸውን አገናኛለሁኝ። እንደዚህ መጨረሻ ላይ ስደርስ ስንጀምር እንደዚህ ሸምቀቆ የሰራኋባት ክር አለች አይደለ? ከሷ ጋር እንደዚህ አድርጌ ቋጥራታለሁኝ። ሞር እንትን ይለኛል፣ ስራውን ጥብቅ ያለ እንዳይፈታ ያደርገዋል። ሰዎችኛን ቆርጣታለሁኝ። የመጀመሪያዋን ሸምቀቆ ስንሰራ የነበረችባትን ክር እችኛዋ አሁን የሰፋንባትን የምናደርገው ይሄ እንደዚህ የመሽከርከር ባህሪ ስለሚኖረው እዚች አንደኛዋ እዚኛው ጋር ማለት ነው አንደኛዋ ጋር ሄደን በመርፌ እንደዚህ እናገናኘዋለን። ከታችኛው ጋር ስንለብሰው እንዳይንሸራተት ማለት ነው። ሞር ምንድነው ጥበቅ ያለ እንዲሆንልን ድጋሚ እንደግምና ከዚህኛው ጋር እንደዚህ እናገናኘዋለን። መልሰን እንደዚህ ክራችንን ካሳለፍን በኋላ ወደዚህኛው ጋር ስፌት ወደ ጀመርንባት ቦታ እንሄድና ልክ የመጀመሪያዋ ጋዝች ጋር ደግሞ አንድ እናደርግና ከዚህኛው አንዷን እንደዚህ ወስደን ስራችን እንዳይንሸራተትብን ስንለብሰው እንደዚህ አድርገን ሴኪዩር እናደርጋታለን። ስንለብሰው ሽርትት ብሎ ይሄ የሰፋ ነው በግንባራችን ፊት ለፊት ቦታ እንዳይመጣብን ማለት ነው። ሞር ጠበቅ እንድትል አንድ ጊዜ ደግማታለሁኝ። ከዛ ይህንን የሰፋንበትን ክር በመሃል እንደዚህ በውስጥ አስገብተን አንዱ ቦታ ላይ እንደዚህ ካስገባነው በኋላ ቆርጠን ስራችንን የዚህኛውን ጨረስን ማለት ነው። ገልብጬ ላሳያችሁ። እንደዚህ አይነት ፎርም ነው የሚመጣው። ልክ እዛኛው ጋር በነጩ እንዳለው ማለት ነው። በተለያየ ከለር ይሄንን እናንተ በምትወዱት ማች ያደርጋል በምትሉት መስራት ትችላላችሁ። ስለዚህ አሁን የምትቀረ አንድ የመጨረሻ ስራ ነች የምትቀረን። ስራችንን መልሰን እንገለብጠዋለን በዚህኛው በኩል ማለት ነው። ላሳያችሁ። መጀመሪያ ይሄኛውን ላሳያችሁ የሰራናትን። እንደዚሁም እንደነገርኳችሁ ይሄኛውን ከጨረስን በኋላ ለጆሮ መሸፈኛ በዚሁ ማድረግ እንችላለን። ይሄንኑ ምንም እዚህ ጋር አለመድፈንም ትችላላችሁ። ፀጉራችሁን በዚህ ጋር ቁጥርጥር ተሰርታችሁ ብትን አድርጋችሁትም መልበስ ይቻላል። ከፊት ለፊት እንደዚህ ይመስላል። አሁን ይሄኛው ፎርም እንዴት መጣልን? እንዴት ነው የምናደርገው? አሁን ደግሞ እችን እንሰፋታለን። የምናደርገው መልሰን እዚህ ጋር ቅድም የተውናት ክር አለች አይደለ? እችኛዋን መቆረጥ አለብን። አጠር ያለችው ስለማታስፈልገን ውስጥ በኩል ስለሆነች በዛው ምንም የሚሸፍና ማነው የምንደብቃት ነገር የለም። ይሄኛው ራሱ ይሸፍናታል። ስለዚህ አሁን የምናደርጋት ይሄንን እንደዚህ እናመጣና በተመሳሳይ ቅድም ልክ እንደሰፋ ነው እንደ ሸምቀቆ ማለት ነው። በጣም ጠንካራ ሸምቀቆ ሳይሆን ትንሽ ላላ ያለ ሸምቀቆ ቅርጿን እዚች ጋር እንዳለችው እንዲመጣልን እንሰፋለን። መጀመሪያ ክራችን ውስጥ ማነው መርፊያችን ውስጥ ክራችንን እናስገባለን እንደዚህ። ከዛ
በትክክል እንደዚህ እናስተካክልና ይሄ ስራችንን እንደዚህ አድርጌ ላሳያችሁ መሰለኝ። ይሄ ግንባራችን ጋር የምትሆኑ አነች መሀል ላይ እኩል እናስተካክልና ይህችኛዋን እንደዚህ አድርገን እንሰፋታለን እስከ መጨረሻ እዚህ ድረስ ማለት ነው። ልክ ቅድም እንደሰፋ ነው የምናደርገው። ይሄኛው ክር እዚህ ውስጥ ስላለ በዚህ በመሃል ውስጥ እናሳልፋታለን መርፊያችንን። ከዛ እችኑ ቀጥታ እንደዚህ አድርገን ልክ ቅድም እንደሰፋ ነው አድርገን እንሰፋለን። ከዚህ ጋርና ከዚህ ጋር ወስደን እስከ መጨረሻው ድረስ በዚሁ መልክ እንሰፋለን። እዚች መጨረሻዋ ጋር ደርሰናል። እንደምታዩት እንደዚህ አይነት ቆንጆ የፎርም ነው የሚሰጠን። አንገለብጠውም በዚሁ ስለምንጨርስ ይሄንን ስራ። ለዚህ ነው የጀመርንበት ቦታ ላይ እንጨርሳለን ያልኳችሁ። እንደዚህ ሹሩባ የሚመስል ቅርጽ ያመጣልናል ሰፍተን ስንጨርስ። ከዛ እዚች የመጨረሻዋ ጋር ስንደርስ ትንሽ ትቀረኛለች። እኔ የተወሰነ እንደዚህ ከሄድኩኝ በኋላ ሳብ ነው የማደርገው። ልክ እዚች የመጨረሻዋ ጋር ስንደርስ እንደዚህ አድርጌ ላሳያችሁ። እንደዚህ አይነት ፎርም ትሰጠናለች። ከዛ እቺ ትንሽ ቆልመም እንድትልልን የምናደርገው እንደዚህ ስራችንን እንይዝና የተወሰነ እችኛዋን እዚች ጋር ብቻ የተወሰነ እንደዚህ ሸምቀቅ እናደርጋታለን። በጀርባው እንደዚህ አይነት ፎርም እንዲሰጠን ማለት ነው። ብዙ አይደለም፣ የተወሰነች ብቻ እንደዚህ ካደረግን በኋላ እችኑ እንደዚህ ጋር እችኑ እዚች ጋር መልሰን በመርፊያችን እንደዚህ ክብ ባለበት ውስጥ መርፊያችንን እንደዚህ እናሳልፍና እንደ ቋጠሮ እዚህ ጋር እናገናኛታለን። እንደዚህ አይነት ፎርም እንድትመጣልን ማለት ነው። ከዛ ክራችንን እዚህ ጋር ስለቋጠር ነው በውስጥ በኩል እንደዚህ አስገብተን ስራችንን ጨረስን ማለት ነው። ከውስጥ እንደዚህ አሳልፈን ስራችንን እንቆርጣለን። በጣም ቀላል አይደለ ታዲያ? ቅድም እንዳነገርኳችሁ ስፌቱ ምናልባት ሊያስቸግራችሁ ይችላል ጀማሪ ከሆናችሁ። የእጅ ስራው ደግሞ ልምድ ያላችሁ በጣም ቀላል በጣም ነው የወደድኩት ዲዛይኑን። ምክንያቱም ሁልጊዜ ኖርማል ኮፍያዎች ነው የምናደርገው። እንደዚህ አይነት ደግሞ ስናደርግ በጣም ነው የሚያምረው። ከጀርባው ይሄኛውን ይመስላል ያኛው ዲዛይን እና ይሄኛውን አንድ ላይ እንደዚህ ቁጭ አድርጌ ላሳያችሁ። ይሄ በጀርባ በኩል እንደዚህ ነው፣ ይሄኛው ደግሞ እንደዚህ ነው የሚሆነው። እቺ ትንሽ ሳይዝ ነች እንደነገርኳችሁ። ጭንቅላታችን ላይ አድርጋችሁ በዚህ ሰንሰለት፣ ይሄኛው ደግሞ ከጆሮአችን ላይ ድረስ ምን ያህል እንደሚመጣ እንደዚህ አድርጋችሁ ለእናታችሁ፣ ለራሳችሁ፣ ለሁላችሁም እየለበሳችሁ ዝንጥ ማለት ትችላላችሁ። እንደምትወዱት ተስፋ አደርጋለሁኝ። ለወዳጅ ለዘመዶቻችሁ ደግሞ የሰራነውን ሼር አድርጉልን። ላይክ እያደረጋችሁ ባትሰሩም አበረታቱን። እርግጠኛ ነኝ እንደወደዳችሁ ተስፋ አደርጋለሁኝ። ለእናቶች አብሶ ቁም ነገር በጣም ነው የሚያምረው። የሆነ የሻሽ ቅርጽ ነገር ነው ያለው። እኛ ደግሞ ውጭ ላይ አሁን ብርድ ወቅት ስላለበት አካባቢ ላላችሁ ደግሞ ሁልጊዜ ይሄኛውን ኮፍያ አድርገን እጥፍ የሚለውን ከምናደርግ አንዳንድ ጊዜ እንደዚህ ለየት ያለች ኮፍያ አድርገንም
ዘንጠንም በዛም ብርዱን እየተከላከልን ፋብልጭ ማለት እንችላለን። በተረፈ በሌላ ጊዜ በሌላ ቪዲዮ እንገናኛለን። ይሄን ስራ ከሰራችሁ ሌላ ቤት ስራዎችን ከኔ ጋር አብራችሁ ለምትሰሩ በሙሉ ከልብ ነው የማመሰግነው። ፎቶ አንስታችሁ ብትልኩልኝ ደግሞ የመጨረሻ በጣም ነው ደስ የሚለኝና የምትልኩልኝ ልጆች አላችሁ ከልብ ነው በጣም የማመሰግነው። ሌሎቻችሁም ቻናሌ ማነው የኢንስታግራም እና ፌስቡክ አካውንቴን የማታውቁት እዚህ ጋር ጽፍላችኋለሁ። ኢትዮ ክሮሼት ይላል። ኢንስታግራም እና ፌስቡክ ተመሳሳይ ስም ነው ያለው። ፔጅም ስላለ ግር እንዳይላችሁ፣ ፔጅም ፌስቡክም ኢንስታግራም ተመሳሳይ ስም ስላለው እዛ ላይ መላክ ትችላላችሁ። ለእኔ ሞራል ነው፣ ለእናንተም ደግሞ ደስ ነው የሚለው አይደለ? አብረን ሰርተን እኔም እንደዚህ ሰራሁት ስንባባል። በተረፈ ባላችሁበት ሰላም፣ ጤና፣ ፍቅርን እመኝላችኋለሁ። ሀገራችንን ሰላም ያድርግልን። በሚቀጥለው ቪዲዮ በሰላም ያገናኘን። ሰላም።